እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስ። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስ። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋል? አዎ እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። አዎ የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። ባይገርማችሁ በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው ሰዎች አገላብጠውት ምን ይህን ይሰማል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም፣ ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለ ራሳችን። አዎ በኃጢአት ደዌ ለተመታን ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያደርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ እንንቃ። እንግዲህ ይብቃ።